በስልክ ብዛት ጆሮ ይጋለ አሁን እኮ የቴቴ ልጅ ደውላ ቆንጆ ነበር እያለችኝ ነው መቼ ነው አንቺ እንደዚህ ንግግር አዋቂ ይሆንሹ ፕሮግራሙን አሳመርሽላቸው ምናምን እያለችኝ አንተ ጋር ማን ደወለ ባሩጋ ከደውልኩ ኋላ ስልኬን አጠፋሁት እኮ ማንም ሰው እንዲደውልኝ አልፈለኩም ለምን ዝምቢ እንዴት ዝም ብለህ አይበቃም የሚበቃን ያህል አድናቆት አልተቀበልንም ደስ ያላለ ነገር አለ አዎ አንዱ አድናቆት ይጣላል እንዴ ሲበዛ ማርም ይበራል በዛ ላይ የሚያደንቁን ሁሉ ከልባቸው ይሁን አይሁን መለየት ቸግሮኝ እሺ ሌላ ያስጠላህ ነገር አለ የለም መጥፎ ነገር ተናገርኩ አልተናገርሽ ነው ወይስ እኔ መኖር አልነበረብኝም ነበር መኖር ስለነበረብሽ ነው ኖርሽው ለዚህ ብዬ ነው ሽማግሌ ላኩት እኔም አጥብቄ ለመንኩሽ እና ምን ሆነ ነው ለምቦጭህን የጣልከው ችግር አለ ምንም ችግር የለም ምህረት ታዲያ ምን ሆነሃል ቅድም ደህና ስትጫወት አልነበረም አሁንም ምንም አልሆንኩም መሽቷል ደክሞኛል እንቅልፌ ስለመጣ ይሆናል እነማማ ጋር ስትደውል የተናገሩ ነገር አለ ማንን ያናገርከው ባህሩ ነበር ያናገርኩት ምን አለ ፕሮግራሙ ጥሩ ነው በተረፈ ነገ እናወራለን ብሎኛል ነግሬሻለሁ በቃ ይሄንን ብቻ ነው የነገረ ምህረት ምን ፍጠር ነው የምትይ እንዴት በፕሮግራሙ ላይ አስተያየት አልሰጡህም ብዬ ነው በፕሮግራሙ ላይ ምን አይነት አስተያየት እንዲሰጡ ትፈልጊያለሽ እነሱ የማያውቁትን ነገር አላወራን አምልጦኝ ያልጋ ባልጋ ፕሮጀክት ተቆጣጣሪ ኃላፊ ነኝ ብያለሁ አምልጦሽ ነው ብዬ ባላምንም በዚህ ፕሮጀክት ላይ የመስራት ፍላጎት ካለሽ ግን አብረሽ ልትሆኚ የማትችበት ምንም ምክንያት አይታየኝም ፈቅደህልኛል ማለት ነው ምኑን ኃላፊነትሽን ነው መጀመሪያ ከሌሎቹ ጋር ለማከረበታ አንፈልጋትም አይሆንም ቢሉስ አይሉ እሺ አንተስ ምን ታስባለህ በምን ልታግዢኝ እንደምትችይ ባላውቅ የሆነ ልትሰሪው የምትችይው ነገር እንዳለ አስባለሁ ጥሩ አሁን አስተያየትህን ንገረኝ ይኸው ነገርኩሽ እኮ ተረቃ ለመጠይቁ ላይ ነው የምልህ ነገርኩሽ እኮ ምህረት ጥሩ ነው ሌላ ምን ልልሽ እችላለሁ እኔ እንጃ ቆንጆ ነው ብዙ የማያስፈልግ የተወራ ነገር ነበር ጥሩ መርጦ አቅርቦታል ሌላስ ሌላ ምንም የለም እሺ ማውራት አላሰኘህም ዛሬ ስለ ቃለ መጠይቁ አውራ እንዳትኝ በእናትሽ ምህረት እሺ ቆይ ስለ ሌላ ነገር እናውራ በቴሌቪዥንም በአካልም ብዙ አወራን እኮ እስኪ አሁን ደግሞ ለተወሰነ ጊዜ ዝም እንበል ዝም ብለን ምን እንስራ ከየራሳችን ጋር መነጋገር አንችልም ይጨንቃል እኮ ኃይሉ እስኪ ቤቱ ነው ሰፊ ለቤተሰብ ተብሎ የተሰራ ግን እናንተ ብቻ የምንኖርበት እኔ እናንተ ደግሞ እንደዚህ ዝም ተባብለን ስንቀመጥ እኔ የበለጠን የሚሰፋብኝ ቤቢሹን አምጫት ብዬሻለሁ ሰውት መጣ ቤቱ በጃጃታም በለቅሶም ይሞላል እኛ ወላጆቿ እንደዚህ ተቆራርፈን የምንቀመጥ ከሆነ እኮ እሷን በነጻነት አትቦርቅም ኃይሉ ጀመረ ደግሞ ሰሞኑን አንተ ነበርክ ስትለምነኝና ስትለማመጠኝ የሰነበትከው እኔም በተራይ እንድለምን ፈልገህ ነው ኃይሉ በእናትህ ጸጥ አትበል ጸጥ ስትል የበለጠ እንደምትጠቁርብኝ ታውቃለህ ተይ እንጂ ሙት እሺ ስለምን ላው ስለፈለከው ነገር ስለፈለኩት ነገር ባወራሽ ደስ አይልሽም ምህረት ስላንቺ እንዳወራ ነው አይደል የምትፈልጊው ስለራሱ ሲያወሩት የማይወድ ሰው አለ ከቴሌቪዥን ፕሮግራሙ የወደድኩት አንቺን ነው እንዴት በጣም ታምሪ ነበር አመሰግናለሁ አንተም ታምር ነበር ንግግር አዋቂ ነሽ እባክህ አለባበስሽም ያምር ነበር ቴንክ ዩ ሌላ አንድ ነገር ልንገርሽ ይሄ ቃለ መጠይቅ ባለውለታዬ ነው አንቺም በእጅ ያስገብቶልኛል እሱ እውነት ነው ካሁን በኋላ ከእጄ እንድትወጪ አልፈልግም ኧረ እባክህ ካሁን በኋላማ በእኔ እጅ ውስጥ ነህ እንደዛም ከሆነ ከእጅሽ መውጣት አልፈልግም ጸባይን አሳምራ ምህረት እንደ ድሮአችን እንድንሆን ፈልጋለሁ አንተ ከፈለክ እንሆናለን እፈልጋለሁ እንደምወድሽ ታውቂያለሽ እንደምወድሽ ስለምታውቂ ይመስልኛል በነፍስ የምትጫወችብኝ ምን ያሻንጉሊት የኔ ምህረት
የድሮዋ ምህረት እንድትሆኝ እንፈልጋለን። የድሮዋ ምህረት ምን አይነት ናት? ቅን፣ ቻይ፣ ተጫዋች፣ ጣፋጭ እናት። እሺ እኔ አባት ወደ መኝታ ቤት ብንሄድስ? አቅፈህ ከወሰድከኝ ደስ እያለኝ። የኔ ጫንቃ እንኳን አንቺን ስንት ነገር ይሸከማል። ግን ምን ጥፍሮችሽ ቆርጫቸዋለሁ። እስኪ ያው ጣቶችሽን እንደምወድልሽ ነግሬሽ ያውቃለሁ? እኔስ አንተን እንደምወድህ ነግሬ ያውቃለሁ? አታውቂም? ውሸቴን ነው። አመልጦኝ ነው። አልወድም በእናትህ። ባህሩ ምን አልከኝ? ብዙ ይቀርሃል? ምን ነው ያስከውን ስራ አንድ ጊዜ ማቆም የምትችል ከሆነ ቤት ደርሰን ብንመጣ ብዬ። የት ቤት? እኔ ቤት እቃዎቼን ልወስድ በመኪና ላይ ጭኛለሁ። ቤት እየለቀኩ ስለሆነ እኔና ምህረት የምንኖርበትን አዲሱን ቤት ማየት ከፈለክ አብረን እንድንሄድ ብዬ ነው። ሌላ ቀን ቢሆን አይሻልም? ለምን ዛሬ አይሆን? እንደምታየን ስራ ይዣለሁ። እንደማይ ያስከው ስራ መቆየት ይችላል። ሌላ ቀን ፕሮግራም ይዘን ብንሄድ አይሻልም? ዛሬ አንተ ቤት መሄድ የሚባል ፕሮግራም አልያዝኩም። ከይቅርታ ጋር። ምን ሆናችሁ ነው? ምን ሆናችሁ ነው? እነማንን? ሁላችሁ ምን ሆናችሁ ነው? ማማ ጥፎርቅ የማይገባ ቅኔ የሚመስል ነገር ተናግረውኝ ስራ አለብኝ ብለውኝ ሄዱ። ብለኝ ለሰላምታ እንኳን ቆራችሁብኝ። አንተም ይኸው ልታናግረኝ የፈለግህ አትመስለኝም። ምንድነው? ምን ሆናችሁ ነው? የሌሎቹን አላውቅም። እኔ ግን አንተን ላለማናገር የሚፈልግበት ምንም ምክንያት የለም። እኔም አላውቀው የተፈጠረ ነገር አለ? ነገርኩህ፣ እኔ ምንም አልሆንኩም። የማታው የቴሌቪዥን ፕሮግራም ያስቀየማችሁ ነገር አለ? እንዲያውም ታዲያ ምንድነው የተፈጠረው ነገር? እኔ እኮ ምንም አልገባኝም። የተፈጠረ ነገር አለ የሚሉት ካለ ሌሎቹም በግል ማነጋገር ትችላለህ። እኔ ግን እስከማውቀው ድረስ ችግር የለብንም። ማነጋገር የማይቀር ማማ ጥፎርቅ ነገ ጠዋት 4 ሰዓት ላይ ቀጥሮኛል። ለጠይቡም እደውልለታለሁ። ከአንተ ጋር አሁን መናገር እንችላለን? መኪና ቁም ያለው ስትል የሰማው መሰለኝ። እሺ ቤት ደርሼ ልመለስ። ለምን? ከአንተ ጋር ለመናገር ነው። ምንድን ነው የምንነጋገረው? ችግር ካለ ትነግረኛለህ። ከሌለም እስከ ዛሬ እኔን ወክለህ አልጋ በአልጋም ባስተዳደርክበት ጊዜ ሁሉ ያጋጠመ ነገር ከነበረ የታዘብከው፣ ብቻ በአጠቃላይ ስራው እንዴት እንደነበር እናወራለን። ለምን? ዛሬ ከመጣ ወር አለፈ። በዚህ ጊዜ ውስጥ አንድም ቀን ስራውን ሪፖርት አድርግ ብለኸኝ አታውቅም ነበር። አሁንም ሪፖርት አድርግልኛለህ። እንደ ጓደኛ እናውራ ነው። እናውራ። እሺ መቼ? ዛሬ ቤት ደርሼ ልመለስ ወይ? ምንም የሚያስቸኩል ነገር የለም። ዛሬ ቤት ሄደህ ዕቃን ስታስተካክለው። ጥሩ። ነገ 4 ሰዓት ማማ ጥፎርቅን ቀጥሬያቸዋለሁ። ከአንተ ጋር ስንት ሰዓት ነው? 2 ሰዓት? ከማማ በኋላ 5-6 ሰዓት ገደማ። ለማንኛውም አለሁ። እሺ አመሰግናለሁ ባህሩ። ለምን? ቢያንስ ልታናግረኝ ስለፈቀድክ። ምን ነው ባመሰግን ችግር አለው? ኧረ የለውም። ማመስገን ምን ችግር ሊኖረው ይችላል? እንዲያውም የጨዋ ሰው ምግባር ነው። የሆነ ደስ የማይል ስሜት አነባለሁ። ደስ የማይል ስሜት? የት? እዚህ ግቢ ውስጥ። ደስ የማይለው ስሜት እዚህ ግቢ ውስጥ ቢፈጠር ታዲያ ምን አስጨነቀ? አንተ እዚህ ግቢ አትኖር። እኔ ባልኖር ሁላችንም አንድ የሚያደርገን አልጋ በአልጋ ፕሮጀክት እዚህ ግቢ ይኖራል። ፕሮጀክቱ ምን ይሆናል ብለህ ነው? ሰው አይደለም። ሰውማ ነው። አልጋ በአልጋ ፕሮጀክት ማለት እኮ እኛ ማለት ነው። እኛ ደህና ስንሆን ብቻ ነው ፕሮጀክቱን ደህና የሚሆን። እኔም እንደዛ ብዬ ነበር የማስበው። አሁን እንደዛ አታስብም? እውነቱን ንገረኝ ካልክ አላስብም። አሁን የማስበው ሌላ ነው። ምንድን ነው የምታስበው? ጊዜው ሲደርስ ብትሰማ አይሻልም? ብትነግረኝ ደስ ይለኛል። እንደዚህ ካልከኝ በኋላ ደግሞ ሳትነግረኝ አልሄድ። ምንም እኮ አዲስ ነገር አይደለም። በፊት አልጋ ባልጋ ማለት አንተ፣ እኔ፣ ማማ፣ አባባ፣ ብሌን፣ ጠቢቡ ማለት እንደሆነ ነበር የማስበው። አሁንስ? አሁንማ አልጋ ባልጋ ፕሮጀክት ማለት ኃይሉ ማለት መሆኑን ነው የተረዳሁት።
አንተስ ካለህለት ፕሮጀክቱም ይኖራል። ምን ማለት ነው ይሄ? አይግርም። እኔም በቅርቡ እውነቱን ስደርስበት ብዙም አልገረመኝም። ይሄ ውሸት ነው። እውነትና ንጋት እያደር ይጠራል። ዛሬ ውሸት ሊመስል ይችላል፣ እየቆየ ግን እውነት መሆኑ አይቀርም። በፍጹም ውሸት ነው ባህሩ። ለምን እንደዚህ እንዳሰብክ አላውቅም። ቢሆንም ግን ሐሳቡን ከልብህ አውጡ። አልጋ በአልጋ ፕሮጀክት ያንተ ካልሆነ የማማም የብሌንም የጠቢቡም የጋሽ ገብሬም መሆን ካልቻለ የኔም አይደለም። ቢያንስ እኔ እንደዚህ ነው የማስበው። እስኪ ቀና በል። እንዴ ክራፋቱን በጣም አጠበቅሽብኝ እኮ። ግን እንደዚህ ሲሆን ያምራል። አስጨንቆኛል ምህረት። ዝንጥ ብለህ እንድትሄድ ፈልጋለሁ። አንቺ ደስ እንዲልሽ ነው እንጂ እኮ ብዙም እንዲለብሶ መሄዱ አልተመቸኝም። ለምን? የሚሄደው ስራ ቦታ ነው። ሰርግ አይደለ ወይ ግብዣ አይደለም። ሰው ከንግግር በፊት ልብስህን አይቶ ነው አቋምህን የሚረዳው። ይሄ እኮ ምንም አቋም የሚያስፈልገው ጉዳይ አይደለም። የሚሄደው የማውቃቸውና ለረጅም ጊዜ አብሬያቸው የኖርኳቸውን ሰዎች ለማናገር ነው። ቢሆንም በሁሉም ነገር እንድትበልጣቸው ፈልጋለሁ። በአስተሳሰብም ባለባበስም የኔ ባል አሸንፈህ እንድትመጣልኝ እፈልጋለሁ። ወይ ምህረት፣ ጫማውን ወደኸዋል? በጣም። ጸጉር ተበጥሯል? አበጠርኩት ብያለሁ። እንግዲህ ትንሽ በጠር በጠር አድርገው። አብሬህ እንደሆን ትፈልጋለህ? የት ነው አብረሽኝ የምትሆኝ? እነማማ ጥፎ ወርቅን ስታነጋግር አጠገብህ እንደሆን እኮ ነው። አይ አይሆንም። ቲፎዞ አትፈልግም? አልፈልግም። በዛ ላይ ይሄ እኔ ልብለጥ አይነት ውድድር ያለበት ንግግር አይደለም። መግባባት እንድንችል እኮ ነው የምንናገረው። ቢሆንም በቁጥር ይበልጧል። መሀላቸው ስትገባ አፋፍህን ሊሉህ ይችላሉ። ምህረት ግድ የለሽም። አንድ ላይ አድርጌ አይደለም ማናገራቸው፣ ለየብቻ ነው የቀጠርኳቸው። እንደዛ ከሆነ ጥሩ። ግን ምንም ፊት እንዳትሰጣቸው፣ ብዙ እንዲያወሩ እንዳትፈቅድላቸው። እነሱ ከመናገራቸው በፊት አንተ ወቀሳ እንደርድርባቸው። እሺ? ለምን? የሚሰማን አገኘን ብለው ብዙ አፋቸውን እንዳይከፍቱ ነው። ባይገርምሽ ላዳምጣቸው ነው የሚሄደው። እንዴት? እስከ ዛሬ በነበረን የጋራ የሥራ ህይወት የከፋቸው ቀር ያላቸው ነገር ካለ ልሰማቸው ነው የምፈልገው። ለምን ብለህ? ለአልጋ በአልጋ ፕሮጀክት ብዬ ነው። ዝም ብዬ ነው የምለፋው። ቢያንስ ወኔ ይኑር እንጂ አይሉ። ለመሸነፍ ተዘጋጅተህ ከቤት እየወጣ እንዴት ነው ለአልጋ በአልጋ ብዬ ነው የምትለው? እኔ አውቄ ተሸንፌም አልጋ በአልጋም በህይወት ማቆየት ከቻልኩኝ እንዳሸነፍኩኝ ነው የምቆጥረው። ምህረት፣ ፈርተሃል ማለት ነው? አዎ ፈርቻለሁ ምህረት። በእኛ ለመግባባት ስራው እንዳይቆም ፈርቻለሁ። ምንም ስጋት አይግባ። ሁሉም ጥንቅር ሊሉ ይችላሉ እንጂ አንተ እንደዛ የለፋህበት ስራ እንዲሁ በከንቱ አይቀርም። እንዳንቺ እርግጠኛ ብሆን እንዴት ጥሩ ነበር። እኔ አለሁልህ። እሺ ቀና በል። ቀና ብያለሁ እኮ። በደንብ ቀና በል። ይኸው አይኔ ነኝ። እያየሁሽ ነው ምህረት። አይኔ ውስጥ ምን ታነባለህ? ብዙ ነገር አነባለሁ። ጊዜ ለመቆጠብ ያህል ግን እንዳውቅ የምትፈልጊውን አንቺው ንገሪኝ። በእኔ ውስጥ ፍርሃት የለም። በማደርገው ነገር ሁሉ እርግጠኛ ነኝ። አውቃለሁ። እንደኔ እርግጠኛ ሆነ ከቤት ውጣ። እሺ። አሸንፋለሁ በል። አሸንፋለሁ ብዬ ተስፋ አደርጋለሁ። ተስፋ የሚባል ነገር የለም። ዝም ብለህ አሸንፋለሁ በል። አሁን ልሂድ። ትሄዳለህ? ቆይ አትቆይም አይደል? እነሱን አናግረህ ቀጥታ ወደዚህ ነው የምትመጣ ይመስለኛል። የሆነ ሰዓት ኢንተርኔት ቤት መሄድ አይቀርም። እንደጨረስክ በጊዜ ትመጣለህ? ተስፋ አደርጋለሁ። ውይ ለአንተ ሲል ተስፋ የሚባለው ቃል ከምድረ ገጽ በጠፋ። ተስፋ ተስፋ ተስፋ። እንዴት ሰው በህይወቱ በአንድ ነገር እንኳን እርግጠኛ አይሆንም? አምሮብሃል። ወዴት ነው ብሄር ነው ሽክ ያልከው? የትም አልሄድም። ልደቴ ስለሆነ ምህረት ለልደቴ የገዛችልኝ ልብስ ነው።
የማን ያንተ ልደት? አዎ ማማ ጥፏ። እንዴ በስተርጅናም ልደትህን ታከብራለህ? ታዲያስ እርሶ ልደቱን አያከብሩም እንዴ ማማ? እኛ በደህና ጊዜ የንጉሳችንን ልደት ደግሰን ወጥቶልናል። ደግሞ የራሳችንን አክብር ብለን በየዓመቱ ስንጫወት እንኖራለን። አይ ማማ ጥፌ፣ ለሌሎቹ አልነገርክም ስለ ስብሰባው? አይ መጀመሪያ ለየብቻ ላናግራችሁ ብዬ ነው። ከነሱም ጋር ከርሶ በኋላ አወራለሁኝ። እንደው ግን ምኑን ነው አውሩ የምትለን? ስለ ስራው መወራት አለበት የሚሉትን ሁሉ። ምን ደስ ይሎታል? ምን ያስከፋውታል? ማን ያናድዶታል? እንዲህ ያለው ነገር በሙሉ እንዳልክ ማማ ጥፎወርቅ፣ እኔ ዝም ብዬ እሰማውታለሁ። ወደዚህ ወደ አልጋ ባልጋ ስራ ከመጡ ወዲህ አለ የሚሉትን ችግር ይንገሩኝ፣ ምንም ሳይደብቁ። ምን አስደበቀኝ? እኔ የምንነጋገረው የሥራ ጉዳይ አይደለም? ልክ ኖት። ለማለት የፈለኩት ይሄ ይረባል ያ አይረባም ብሎ ሳይመርጡ ወደ ጭንቅላቱ የመጣውን ችግር የሚሉትን ይታረም የሚሉትን ሁሉ ያጫውቱ። በጣም ጥሩ። እንግዲህ ካንተ ከመጣና ንገሩኝ ካልክ እነግርሃለሁ። ምን ገዶኝ። ይሄንን ስራ ጀመርን ብላችሁ እንደተነሳችሁ ወደኔ ያመጣችሁ እጥፌ በሰፈሯ የተከበረች የተወደደች ሰው ናት፣ እሷን አክብረው ሰዎች አልጋችንን ያከብራሉ ብላችሁ ነበር። እኔም እንደዛ ነው የገባኝ። እየቆየ ግን የኔ ስራ ሁላችሁም ከምትሰሩት የተዋረደና ጭራሽ ከልመናም ያልተናነሰ ሆኖ አገኘሁት። እርግጥ ይሄ ስራ ከማላቃቸው ሰዎች ጋር አስተዋውቆኛል። ጥያቄው ከመታወቅ ምን ጠብ ብሎልኝ ያውቃል ነው? ምንም። እሺ ሰው ሁሉ ያውቃታል። ማናት? የት ገባች? የት ወጣች? ምን ለበሰች ማለቱ አይቀርም ብላችሁ ምንም ያደረጋችሁልኝ ነገር የለም። ይሄው በመሬት ላይ ትሰራላችሁ፣ ስራችሁም እንዲታወቅ አደርጋለሁ። ግን ይሄው 6 ወር አለፈ፣ አንድም ቀን እንኪ ለነጠላሽ ብላችሁኝ አታውቁ። የሰው ፊት መቅረቢያ ጨርቅ ግዙልኝ ብዬ በተደጋጋሚ ጠይቄ ሰሚ አላገኘሁም። ይቀጥሉ፣ እየሰማሁ ነው። እኔ ይሄ ነው የምለው ችግር የለም። ዋናው ሂሳቡ ነው። እኔ የሂሳብ ባለሙያ አይደለም። ቢሆንም የተቻለኝን ያህል እየሞከርኩ ነው። የሚረዳኝ ሰው ነው ያጣሁት። ሁሉም ሰው ወጪ ብቻ ነው የሚጠይቀኝ። ደረሰኝ በአግባቡ አይሰጡኝም። ይሄ የማን ችግር ይመስላል? ጠቢው የሁላችንም። ሂሳብ ቢጎድል ግን ተጠያቂ የሆነው እኔ ብቻ ነኝ። በትክክል ለስራው ሲባል መውጣት ያለበትና የሌለበት ወጪ የቱ እንደሆነ አላውቅም። ለምሳሌ ከፕሮጀክቱ ወጪ የተደረገ አበባ ይገዛል፣ ምግብ ይበላል፣ መጠጥ ይሸመታል። ለዚህ ሁሉ አንዳንዴ ደረሰኝ ይመጣል፣ አንዳንዴ ደረሰኝ አይመጣም። ያለ ማስተጓጎል ደረሰኝ የምታቀርብልኝ አንተ ነህ። አንተም ኢንተርኔት የተጠቀምኩበት ነው እያልክ ወጪ ነው ይዘብኝ የምትመጣ። ያንተ ኢንተርኔት ከአልጋ ባልጋ ፕሮጀክት ጋር ምን ያገናኘዋል? የሚያመጣልን ገቢ አለ? ንገረኝ። ጥያቄ እኮ እየጠየቅኩ ነው፣ መልስ የለም። ቀጥል። የኔ ስራ ዛሬ ማዳመጥ ብቻ። እንዴ ምን ሆናችኋል? እኔ እኮ ለአልጋ ባልጋ ፕሮጀክት ደስታዬን አሳልፌ የሰጠው ሰው ነኝ። ማን ነው በዚህ ዘመን ሰርግ ይቅርብኝ እንካችሁ ብሎ መደገሻውን የሚሰጥ? ቢገባችሁ እኮ የበጎ አድራጎት ስራ ነው የሰራሁት። ስሩበት ብዬ ገንዘቤን ስለሰጣችሁ በገንዘብ ምክንያት ናላይ መዞር አለበት እንዴ? ቀጥል። እሺ ብሌን፣ አንቺስ? ምኑን ነግሬህ ምኑን ልቶ? እኔ ለዚህ ስራ ብዬ ብዙ መስዋዕትነት ከፍያለሁ። ወላጆቼ ስሪበት ራስሽን ቻይበት ብሎ የከፈቱልኝ ሱቅ ለዚህ ስራ አልጋ መሸጫው ይዋለሁ። እሱም አልበቃ ብሎ እኔም ሱቅ ቁጭ ብዬ ውላለሁ። የብረቱና የብሩ ሽታ ያጥወለወለኝ ጊዜንም ጉልበቴንም ለዚህ ፕሮጀክት ሰጥቻለሁ። ከዚህ በላይ ምን ልስጥ? ደም አልሰጥም። እንግዲህ ማንንም የኔን ያህል የተሰቃየ የለም። ብረቱን በመትቀቡት ቀለም ብዙ ቀን ታምሜ ተኝቻለሁ። በዚህ ስራ ምክንያት ተደብድቤያለሁ። እንደዚህ ተሰቃይቼ ምን ያህል ገቢ ያገኛለሁ ብዬ ራሴን ስጠይቅ ግን መልስ የለኝም። እኩል እያዋጣን እኩል እየተጠቀምን አይደለም። እሺ ምን ማለት ነው? እየሰማሁሽ ነው ማለት ነው። የአልጋ ባልጋ ፕሮጀክት ዋነኛው ችግር ምንድን ነው?
የሚሰማ መጥፋቱ አይደለም? እሺ ሌላው ደግሞ ይሄ አልጋ ባልጋ ዋጋው በጣም ስለረከሰ ማንም እየተነሳ የሚተኛበት መናኛ ነገር ሆኗል። መናኛ ነገር ለማስተዋወቅ መከራ ማየት ለምን ያስፈልጋል? አልጋ ሸጠን የምናገኘው ገንዘብ ብቻ መሆን የለበትም፣ ክብርና ሞገስ ጭምር መሆን አለበት። አሁን ግን እየሆነ ያለው ምንድነው? እድሜያችንን ሙሉ ያጠራቀምነውን ስምና አክብሮት ቀርቶ በሁሉም ነገር ከምንበልጣቸው ሰዎች ጋር ተመሳስሎ መኖር። እኔ ለዚህ ፕሮጀክት ብዬ በመንደር ህፃናት ማሾፊያ ሆንኩ። ማዘር አልጋ ኧረ ማዘር አልጋ ከምባል ሽባትና ድህነቴን ይዤ ብቀመጥ ብዬ ሞዴልነቱን ከተውኩት ቆይቻለሁ። ከማን ጋር እንስራ የሚለውንም አትመርጡም እንዳየኋችሁ። መታፈሪያ መጣ ሲሏችሁ ገንዘብ ከያዘ ይምጣ ነው። ይሄው ገብሬ በስተርጅና ገንዘብ ፍለጋ ተሰዶ ድምፁ ጠፍቷል። ይሄ አልጋ ባልጋ ምን ያላሳጣኝ ነገር አለ እንዴ? ምንም ሳልሰስት ንብረቴን፣ ትዳሬን፣ ክብሬን እኮ ነው አሳልፌ የሰጠኋችሁ። እሺ ባህሩ እያዳመጥኩ እኮ ነው። በዚህ ስራ ላይ የሀያ ስራ የምሰራው እኔ ነኝ። እናንተ እንደዚህ በሙሉ ልብስ ቂቅ ብላችሁ ወጣችሁ ለምትታዩት የኔ ላብ ነው በከንቱ የሚፈሰው። ይሁን ግድ የለም። ብረት ስራ መስራትም እንደዚህ ቱታ መልበሱም እኔን አይሰለችኝ። ግን አንድም ቀን ባህሩ ይደክመው ይሆናል ብላችሁ አስባችሁልኝ አታውቁም። አንዳንዴ ሰው መስዬም አልታያችሁ። 10 አልጋ አዛችሁ ትሄዱና ከ10 ደቂቃ በኋላ ሌላ ትእዛዝ ይዛችሁ መጣችሁ በቶሎ አድርስ ትሉኛላችሁ። አንድ ቀን ብታመም ወይም አይበለውና ብሞት የሚተካኝ ሰው እንኳን የለም። አልጋ ባልጋ ማለት እኮ የኔ ክንድ ሆኗል እንዴ! ክንድ የዛለለት ምን ልትሆኑ ነው? ይገባኛል። አይገባህም። ቢገባህማ ኖሮ ሌላው ቢቀር አመሰግናለሁ ለማለት አፍህን ባልከበደ። እንደዚህ አይነት ነገር ላለማሰብ ባስብም ላለማውራት ከራሴ ጋር ብዙ ታግያለሁ። ግን በጣም በዛ እንዴ! እንደያስተዋጽኦአችን የሚገባንን ዕውቅና ማግኘት አለብን። የምንሰራው እኛ፣ የምትመሰገነው አንተ። ለመሆኑ አንተ ምን ሰርተህ ነው የተመሰገንከው? እንዴ አንተ እኮ ያለ ምንም ስራ 3 ወር ሙሉ አሜሪካ ስትቀመጥ ሳንማረር ያንተን ስራ እየሰራን ጠብቀናል። ከሚስት ብትጣላ አስታርቀን፣ ብር ብታጣ ሰተን፣ ማደሪያ ብታጣ አስጠግተን፣ ሐሳብ አመጣው ስትል ሰርተን ስፖንሰር አድርገን ዓለም ያሳየን ባለውለታዎች እኮ ነን። ምስጋና እኮ አይከፈልበትም። እንዲህ ላደረጋችሁልኝ እግዚአብሔር ይስጣችሁ ብትል ክብርህ አይቀነስ። እውነቱን ልንገርህ፣ በቀደም በቴሌቪዥን በሰጠው ቃለ መጠይቅ ሁላችንም እርር ቅጥል ብለናል። ሁሉንም አልነግርህም እንጂ ብነግርህ ደስ ነበር የሚለኝ። ንገሪኝ፣ ግድ የለም ንገሪኝ። ለምን ወስደህ ለምህረት ልትነግራት? አልነግራትም። እኔም አልነግርህም። እስካሁን የተነገረህን ከሰማህ ይበቃሃል። ፕሮጀክቱን ፈጥሬዋለሁ ወልጄዋለሁ የምትል ከሆነ የሆነ መፍትሄ ፈልግለት። አለበለዚያ መውለድ ምንም አዲስ ነገር የለውም። ማሳደጉን ወቅበት። እሺ ሰማው፣ ገብቶኛል። ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነጻነት ወርቅነህ ነበሩ ይጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።